የትኛውም ዓለም ላይ ቢሆን ስለ ገቢና ስለ ወጪ ማሰብ የሚቀር ጉዳይ አይደለም። የመጨነቁ ጥልቀት ነው የሚወስነው። ምናልባት ሀብታም ሀገራቶች ላይ ጭንቀታቸው ሊቀንስ ይችላል እንጂ ማሰባቸው አይቀርም። ሀብታም ሀገራቶች ላይ ሁሉም ሰው ሀብታም ስለማይሆን ማለት ነው። ደሃ ሀገራቶች ደግሞ የጭንቀት መጠኑ ከፍተኛ ሊሆን ይችላል። ዛሬ እንግዲህ በቀጣይ ዓመት 2018 ወጪዎች ሊጨምሩ የሚችሉባቸው ብዙ ምክንያቶች አሉ። ድሮም ወጪ ይጨምራል፣ ነገር ግን አሁን ደግሞ ወጪ የሚጨምርባቸው ምክንያቶች ይኖራሉ። ስለዚህ ወጪ እየጨመረ ከመጣ ሰዎች ምንድን ነው ማድረግ ያለባቸው የሚለውን የተወሰኑ ሀሳቦች ዲስከስ ብናደርግ መጥፎ አይደለም። እኔ ፐርሰናሊ 2018 ወጪ የሚበዛባቸው ምክንያቶች እንዳሉ እረዳለሁ። ስለዚህ ወጪ የሚጨምር ከሆነ እንዴት ነው ማኔጅ ማድረግ ያለብኝ የሚለውን በግሌ ራሴን ኤክስፒሪየንስ ሼር ላደርጋችሁ እችላለሁ። እናንተም ልትወያዩበት ትችላላችሁ። ጉዳዩ ሁለት ነው የሚሆነው። እኛ ሰፋ አድርገን ልናወራው እንችላለን፣ ግን ፖይንቱ ሁለት ነው። የመጀመሪያው ወጪና ገቢያችንን እንዴት ነው ማኔጅ ማድረግ የምንችለው፣ 2018 ምን አይነት የወጪ ቀዳዳዎች ሊኖሩ ስለሚችሉ ነው የሚለውን የተወሰነ ሀሳብ እናወራበታለን። ሁለተኛው ደግሞ ምን አይነት አማራጮች ናቸው ታዲያ እጆቻችን ላይ የሚኖሩት የሚል በጣም መሰረታዊ ነጥቦችን እንወያይባቸዋለን። እንግዲህ 2018 ገቢ የሚጨምርባቸው ምክንያቶች አሉ፣ ቋሚ የነበሩ ምክንያቶች። የመጀመሪያው ምክንያት የዋጋ ንረት ጉዳይ ቋሚ አይደለም። ስለዚህ ወጪዎችን እየጨመራቸው ነው የሚመጡት። የተለያዩ አይነት ወጪዎችን በአገልግሎትም ያሉት በቁሳቁስም ያሉትን ወጪዎች እየጨመራቸው ነው የሚመጣው፣ ዋጋዎችን እየጨመራቸው ይመጣል። ሁለተኛው የመንግስት ታሪፍ ጭማሪዎች እያደጉ መምጣታቸው አይቀርም። የመንግስት ታሪፍ አዳዲስ ታሪፎች መተዋወቃቸው አይቀርም። የታሪፍ መጠኖች መጨመራቸው አይቀርም። እነሱም ተገልብጠው ወጪ ሆነው ነው የመጡት። የአገልግሎት ሰጪ ተቋማቶች የታሪፍ ማሻሻያ መኖር አይቀርም። ለምሳሌ በቅርቡ የትምህርት ቤቶች ታሪፍ በመንግስት ውሳኔ ጭማሪ ተደርጎበታል። ሁሉም ከተሞች ላይ ላይሰራ ይችላል፣ ግን የኪራይ ወጪም በመንግስት የሚተዳደር ነው። የመኖሪያ ቤት ኪራይ መጠንን መንግስት ነው የሚጨምረው። ስለዚህ እነዚህም የአገልግሎት ጭማሪዎች አሉ። ራሱ የቻሉ ዋጋ ንረት አለ። ደግሞ የመንግስት የታሪፍ የአገልግሎት ክፍያዎች ደግሞ ራሳቸውን እየጨመሩ የሚመጡት አሉ። ይሄ ውጫዊ ነው። በውስጣዊም ደረጃ ደግሞ ሰዎች በራሳቸው በኑሯቸው ዘይቤ ወጪ የሚጨምርባቸው ምክንያቶች ይኖራል። ለምሳሌ ልጁን አያስተምር የነበረ ወላጅ 2018 ላይ ለመጀመሪያ ጊዜ ልጁ ኬጂ ቢገባ አዲስ የወጪ ምክንያት ፈጠረ ማለት ነው። ይሄ በሙሉ ተደራርቦ ከፍተኛ ወጪ 2018 ላይ እንደሚኖር የሁሉም ቤተሰቦች ላይ መገመት የሚቻል ነው። ስለዚህ ይሄንን ጉዳይ ማኔጅ ለማድረግ መጀመሪያ መደረግ ያለበት ነገር ምንድን ነው? እኔ አንደኛው እንደሆነ የሚሰማኝ ነባር የሆኑ የገቢ ምንጮቻችንን 2018 ከመግባቱ በፊት መለየት አለብን። ነባር ገቢዎቻችን ምን ያህል ናቸው? ለምሳሌ አንድ ሰው በወር ምን ያህል ገቢ ነው የምታገኘው ሲባል ክሊርሊ መናገር አለብን። የዚህን ያህል ገቢ አገኛለሁ፣ ከደሞዝ የዚህን ያህል አገኛለሁ፣ ባንክ ቤት ካለኝ ገንዘብ ወለድ የዚህን ያህል አገኛለሁ ሊል ይችላል። አመታዊ የአክሲዮን የትርፍ ክፍል የዚህን ያህል አገኛለሁ፣ በወር ሳሰላው የዚህን ያህል ይመጣልኛል ማለት አለበት። አበል ከሆነ አበል የዚህን ያህል አገኛለሁ፣ ተጨማሪ ስራዎችን ስለምሰራ የዚህን ያህል አገኛለሁ፣ በኮሚሽን የዚህን ያህል አገኛለሁ፣ ቤተሰቦች በየወሩ የዚህን ያህል ይደጉሙኛል። በወር ውስጥ ወይም ደግሞ በአመት ውስጥ ምን ያህል ገቢ አቬሬጅ የሚባለውን ገቢ ማወቅ አለበት። አቬሬጅ የሚባለውን ደሞዝ ብቻ የጠራ እኔ ሌሎች ስራዎች እየሰራው ማገኘውን ብሎ አለመደመር አይደለም። በቃ ክሊርሊ እኔ ወራዊ ገቢ የዚህን ያህል ነው ብሎ ወራዊ ገቢውን አቬሬጅ ኤግዛክትሊ ነምበሩ ባይገኝ አቬሬጅ ቁጥሩ ማወቅ አለበት። ሰው ገቢው ማወቅ አለበት። የመጀመሪያው ነጥብ እሱ ነው። በቀላሉ እንመለከተዋለን፣ ግን በጣም በጣም አስፈላጊ ነው። ወጪዎቻችንን ማኔጅ ለማድረግ ገቢዎቻችን ኤግዛክትሊ ማወቅ አለብን። በገቢዎቻችን እየኖርን መሆኑንና ዴፊሲት ውስጥ መኖርን እንኳን ማረጋገጥ የምንችለው ገቢ መጠናችንን በትክክል ስናቅ ነው። ፎርማል የሆነውንም ኢንፎርማል የሆነውንም ገቢያችንን ስናውቅ ነው። እዛ ውስጥ ደግሞ ምን አለ? የገቢ ምንጮቻችንንም ማወቅ አለብን። ከየትኞቹ የገቢ ምንጮች ነው ገንዘብ እያገኘን ያለ ነው? ለምሳሌ ከደሞዝ የሚያገኝ ሰው በቃ ደሞዝ በቋሚነት ገንዘብ ማገኝበት ነው ሊል ይችላል። ከተለያዩ የገቢ ምንጮች የዚህን ያህል መጠን አገኛለሁ አቬሬጅ ሊሰራ ይችላል። ሰው ብድግ ብሎ ኑሮን አይጀምርም። ለምሳሌ 3-4 ዓመት ስራ የሰራ ሰው
ሌሎች ሳይድ ወርክ የሚሰራቸው ስራዎች ካሉትና ገቢ ካለ አቬሬጅሊ በየወሩ ሊያገኝ የሚችለውን አቬሬጅ መጠን አማካይ መጠን ማስቀመጡ አይቀርም። ስለዚህ ከደሞዝ የዚህን ያህል አለኝ፣ ከተለያዩ ገቢዎች የዚህን ያህል አለኝ። ስለዚህ አማካይ የሚቀራረበው የገቢ ምንጮቹን ማወቅ አለበት። ከዚህ ገቢዎቼ ይመጣሉ ብሎ መለየት አለበት። ምክንያቱም የመደበኛ ወጪዎቹን ከተባራሪው መሸፈን የለበትም። ሰው ተባራሪ በቃ መሰራቸው ስራዎች አሉኝ ካለ እሱን ከግምት ውስጥ መክተት ካለበት ከምንጭ ውስጥ ደምሮ መያዝ አለበት። እሱ በጣም መሰረታዊ ነው። አሁን ገቢዎቹን ከለየ በኋላ ሁለተኛ መሰራት ያለበት ጉዳይ ምንድን ነው? ነባር የሚባሉ መሰረታዊ ወጪዎችስ የትኞቹ ናቸው? ቤተሰቤን ለማኖር ራሴን ለማኖር በየወሩ የማወጣው መሰረታዊ የሚባሉት የወጪ ዝርዝሮች የትኞቹ ናቸው ብሎ ወይ ሞባይል ላይ ሊጽፍ ይችላል፣ ወረቀት ላይ ሊጽፍ ይችላል። እኔ እንደሱ ኤክስፒሪየንስ አረጋለሁ፣ እጽፋለሁ። ገቢም እጽፋለሁ፣ ወጪም እጽፋለሁ። መታወቅ አለበት መደበኛ የቤተሰቡ ወጪ ምን ያህል ነው? የቤት ኪራይ በአማካይ በየወሩ የሚያወጣው ምን ያህል ነው? ለአስፔዛ የሚያወጣው ምን ያህል ነው? ለትምህርት የሚያወጣው ምን ያህል ነው? ለትራንስፖርት የሚያወጣው ምን ያህል ነው? ባለው ሞዳሊቲ ነው ማውጣት ያለ። ለምሳሌ ትራንስፖርት ካለ ሰውየው በራይድ ከሆነ የሚሄደው የራይዱን ነው ደምሮ የሚይዘው። ምክንያቱም የራይዱን ነው ሲያወጣ ይኖረው። በባስ ከሆነ የባሱን ይጽፋል፣ ታክሲ ከሆነ የታክሲ ይጽፋል፣ የራሱ መኪና ከሆነ ደግሞ የነዳጁን ይጽፋል። ስለዚህ መሰረታዊ የሚባሉት የወጪ ዝርዝሮቹ መጻፍ አለባቸው። አማካይ ወራዊ የኑሮ ወጪውን ማወቅ አለበት። በቃ አማካይ የኑሮ ወጪ ምን ያለው፣ ሌላው ከነሱ የተረፈ ስለሆነ ማለት ነው። ይህም መጻፍ መያዝ አለበት። እዚህ ውስጥ ከበረታ ደግሞ በጣም ግዴታ የሚባሉት ወጪዎች የትኞቹ ናቸው፣ ነገር ግን ግዴታ ሳይሆኑ ግን ቤተሰቡ የሚያወጣቸው ወጪዎች ደግሞ የትኞቹ ናቸው ብሎ ሊጽፍ ይችላል። ለምሳሌ አስፔዛ፣ የቤት ኪራይ፣ የትምህርት፣ የትራንስፖርት በጣም ግዴታ የሚባሉ ወጪዎች ናቸው። ነገር ግን የመዝናናትም ወጪ ሊኖርበት ይችላል። ወራዊ ወጪ የግዴታ ወጪዎች የትኞቹ ናቸው፣ ደግሞ ለሰርቫይቭ ለኑሮ ማወጣቸው ወጪዎች፣ መቅረት የሌለባቸው ወጪዎች የትኞቹ ናቸው ብሎ መመዝገብ፣ ማወቅ፣ በቁጥር መለካት ያስፈልጋል። የመጀመሪያው ሁለቱ ስራዎች እነዛ ናቸው። ገቢን አይደንቲፋይ ማድረግ፣ ምንጮቹን አይደንቲፋይ ማድረግ፣ ወጪዎቹን በዝርዝር መያዝ። ከሱ ነው ሌሎቹ ስራዎች መስራት የሚጀምረው። በሶስተኝነት አሁን ወደ ቤተሰቡ የመጡ አዲስ የተጨመሩ የወጪ ዝርዝሮችን መለየት መጀመር አለበት። ምን ተጨማሪ መጣ? ለምሳሌ ልጅ ያልነበረው ቤተሰብ ልጅ ቢኖረው ተጨማሪ የሚመጡ ወጪዎች አሉ። ምናልባት ዳይፐር የሚባል ወጪ ይመጣል፣ ወተት የሚባል ወጪ ይመጣል፣ ዴኬር የሚባል ወጪ ሊኖርበት ይችላል። ሌሎች አዳዲስ ወጪዎች ወደ ቤተሰቡ እንደሚመጡት እንደዛ ተመሳሳይ ማለት ነው። ስለዚህ አዲስ ወደ ቤተሰቡ የተጨመሩ ወጪዎች ምንድን ናቸው? ከመሰረታዊው በምን ያህል ጨመረ? ለምሳሌ 10 ሺህ ብር ደሞዝ የነበረው ሰው በ10 ሺህ ብር ደሞዝ ይኖር ነበር ብለን እናስብ። ስለዚህ የዛ ቤተሰብ ገቢ 10 ሺህ ብር ነው። የዛ ቤተሰብም የአንድ ወር ወጪ 10 ሺህ ብር ነው ብለን እናስብ። ያን 10 ሺህ ብር ከፋፍሎ ነበር ይጠቀም የነበረው። ለምሳሌ ለትምህርት 2 ሺህ ብር ያወጣል ብለን እናስብ በየወሩ። ለቤት ኪራይ 5 ሺህ ብር ያወጣል ብለን እናስብ። በቀላል ለስሌት እንዲመቻችሁ። ለአስፔዛ ደግሞ 3 ሺህ ብር ያወጣ ነበር ብለን እናስብ። አሁን በእነዚህ እየኖረ ነበር። አሁን አመት ሲጨመር ለምሳሌ 2018 ሲገባ እነዚህ በምን ያህል መጠን ጨመሩ? ለምሳሌ የትምህርት በ45% ጨምሮብን ሊሆን ይችላል የትምህርት ቤት ክፍያ። ስለዚህ 2 ሺህ ብር ይከፍል ነበር። 45% ቢደምር 900 ብር ተጨማሪ የትምህርት ቤት ክፍያ መጣበት። ሰውዬ ላይ ተጨማሪ ወጪ መጣ ማለት ነው። እኛ የምንወስደው እሱን ነው። የቤት ኪራይ በ5 ሺህ ብር ይኖር ነበር እንበል። በአማካይ 20% የቤት ኪራይ ቢጨመርበት 1 ሺህ ብር ተጨማሪ ወጪ መጣበት ወደዚህ ቤተሰብ። አስቤዛ በ3 ሺህ ብር ይኖር ነበር። ዋጋ ንረቱ 15 ከመቶ ሆኖ ብንል እንኳን 450 ብር ተጨመረበት። ስለዚህ በ10 ሺህ ብር የነበረ ቤተሰብ 2350 ብር ተጨማሪ የአገልግሎት ክፍያም ዋጋ ንረቱም ደመረበት። አምና በ10 ሺህ ብር የኖረ ሰውዬ ዘንድሮ 12350 ብር ያስፈልገዋል እጁ ላይ ማለት ነው። ስለዚህ አትሊስት ተጨማሪ 2350 ብር የሰው ማግኘት አለበት፣ ወይም ከነባሩ ወጪዎቹ ላይ 2350 ብር ቀንሶ መገኘት አለበት። ካልኩሌሽኑ ይሄ ነው። ስለዚህ አዳዲስ ወደ ቤተሰቡ የመጡ ወጪዎችን ማወቅ ያስፈልጋል። ምን ያህል ፐርሰንት ነው? የነዳጅ ሊሆን ይችላል፣ መኪና የገዛ ሰው ሊሆን ይችላል፣ የትምህርት ሊሆን ይችላል፣ ምናልባት ቤተሰብ ውስጥ የቤተሰብ አባል ተጨምሮ ሊሆን ይችላል፣ ተከራይቶ ኑሮ የጀመረ ሊሆን ይችላል። አዳዲስ የመጡ ወጪዎች ምንድን ናቸው የሚለው መለየት አስፈላጊ ነው። ይማር ከነበረ የትምህርት ቤት ተጨምሮ ሊሆን ይችላል።
ትራንስፖርት ከሆነ የትራንስፖርት ዋጋ ጨምሮበት ሊሆን ይችላል። ምግብ ከሆነ የምግብ ዋጋ ጨምሮበት ሊሆን ይችላል። የሌሎች አገልግሎት ክፍያ ከሆነ የአገልግሎት ክፍያው ጨምሮ ሊሆን ይችላል። አዳዲስ የተጨመሩ የውጭ ዝርዝሮች ምንድን ናቸው? እሱን ነጥሎ ማወቅ በጣም ያስፈልጋል። አማካዩን ኤግዛክት እንኳን ባይታወቅ አማካዩን እሱን ከለየ በኋላ መቀነስ የሚችሉ የውጭ ዝርዝሮች ካሉ ደግሞ መመልከት መጀመር አለበት። አሁን ገቢ አንሄድም፣ ማኔጅመንት ነው፣ ገቢና ውጭ ነው ማኔጅ የምናደርገው መጀመሪያው እሱ ነው። ስለዚህ ከገቢ ምንጮቹ ተጨማሪ በቅድሙ ምሳሌ 2350 ብር የሰው መጨመር አለበት። አዲስ ገቢ ተጨማሪ መፍጠር አለበት። በዛ 10 ሺህ ብር ቀጥሎ ያለውን ዓመት መኖር ላይ ይችላል። አሁን ተጨማሪ ወጪ መጥቷል። ስለዚህ ተጨማሪ 2350 ብር ያስፈልገዋል። የሚያመጣበትም በኋላ ፕላን እናስቀምጣለን። ወይም በፊት ይጠቀምና ያወጣ ከነበረ ውስጥ 2350 ብር መቀነስ አለበት 2018 ሰርቫይቭ ለማድረግ። ምናልባት ለመዝናኛ ለተለያዩ ምክንያቶች ብሎ 2350 ብር ያጠፋ ከነበረ ከመዝናኛዎቹ ይቀናንስና ለመሰረታዊ ላይ ያደላድላል እንደማለት ነው። ከመዝናናቱ ሊቀንስ ይችላል። ምናልባት ትምህርት ቤት ሊለውጥ ይችላል። ምናልባት ሸመታውን ሊያስተካክል ይችላል። ጥሩ ዋጋ ያለበት ቦታ ላይ የሚሸምታቸውን አይነቶች የሚሸምተውን ብዛት ያባክን የነበረውን ምክንያቱም በመቀናነስ እችን 2350 ብር ቀዳዳ መድፈን አለበት። ምናልባት አላስፈላጊ መዋጮች ውስጥ ይሳተፍ ከነበረ ደግሞ ከማህበራዊ ህይወቱ ይውጣ ማለት ሳይሆን እንግዲህ ማህበራዊ ላይ ያለው ተሳትፎ ከፍተኛ ወጪ እያስወጣው ከመጣ እሱ ማኔጅ ማድረግ ስላለበት ይሄንንም መለየት አለበት። መሰረታዊ ሶስተኛው ስራ ይሄ ነው። አራተኛው ስራ ላይ ሲመጣ ገቢ ይሆኑ የነበሩ ወደ ገቢ ያልተለወጡ ላይ ፊቱን ማዞር ደግሞ መጀመር አለበት። ፕላን የሚያደርገው እሱ ነው። ለምሳሌ በትንሹ ኢንቨስት እያደረገ ገቢ ማግኘት የነበረበት ነገር ግን ያልሰራው ከነበረ አሁን ቁጭ ብሎ እሱን መመዝገብ አለበት። አክሲዮን መግዛት እየነበረበት ነገር ግን ጥሬ ገንዘብ አስቀምጦ ሊሆን ይችላል። ለምሳሌ አክሲዮን ቢገዛ ትርፍ ክፍፍል ያገኝ ነበር። ስለዚህ ያልሰራውን ገንዘብ መሆን ይችሉ የነበሩ ግን ቸል ያላቸውን ምርጫዎችን በሙሉ መዝግቦ መያዝ አለበት። እነሱን በኋላ ምንገለብጣቸው። ተጨማሪ መስራት እየቻለ የናቀው ስራ ሊኖር ይችላል ልጁ ላይ። ምናልባት አዳዲስ ስራ ለመሞከር ፐርፌክት ታይም ሲጠብቅ ነገር ግን ፐርፌክት ታይም ሳይመጣለት ያልሰራው ወደ ገቢ ያለወጠው በዛች 10 ሺህ ብር ተደላድሎ ይኖር የነበረ ነገር ግን አሁን 12350 ብር ተጨማሪ እንደሚያስፈልገው በማወቅ ወደ እነዛ ስራዎች እንዲመለስ መጀመሪያ መለየት አለበት። ምናልባት የስራ ዘርፍ ለውጣለው ጥሩ ገቢ ያለኝ ብሎ እያሰበ ነገር ግን ለመሞከር ያልተንቀሳቀሰ ሊሆን ይችላል። ዘንድሮ ሾርቴጅ ሲገጥመው ምናልባት አክሲዮኖቹንም ሸጦ ወደ ካሽ ሊለውጥ ይችላል ሰውዬው። ስለዚህ ገቢ የሆኑ የነበሩ ነገር ግን ወደ ገቢ ያለወጣቸውን እድሎች መመርመር አለበት። ለምሳሌ አንድ ወጣት አይኔ ያላስጠናም ከተማሪ ጋር አልጨቃጨቅም ብሎ ቁጭ ብሎ ሊሆን ይችላል። ነገር ግን የማስጠናት አቅም አለው ለካ፣ የማስጠናት ብቃት አለው ለካ። እሱ ወደ ገንዘብ መለወጥ ይችላል። አሁን ብድጊልና ወደ ማስጠናቱ ይሄዳል ማለት ነው። ተጨማሪ ስራ ለምን ከመደበኛ ስራው ቅዳሜና እሑድ ጥበቃውን በፊት ጥበቃማ አልሰራም ብሎ ንቆ ከነበረ አሁን ግን ተጨማሪ ወጪ ወደ ህይወቱ ስለመጣ ለሰርቫይቭ እሱም ማድረግ ስላለበት ጥበቃ ቅዳሜና እሑድ ሊሰራ ይችላል። ንቆ ትቶት ከነበረ ይሰሯል። ትንሽ ብር እኮ አለች ከጓደኞቼ ጋር በሰራ ትርፍ አገኝባታለሁ ብሎ ንቆ ትቶት ከነበረ አሁን አዲስ ተጨማሪ ወጪ መጥቷል። ስለዚህ ከጓደኞቼ ጋር ወደ መስራት መሄድ አለበት ማለት። ወጪም ሲቀንስ እንደዛ ነው። ይበቃኛል በትርፏን መዝናና ብሎ ይዝናና ከነበረ አሁን ተጨማሪ ወጪ ከመጣበት ከመዝናኛው ይቀንሳል ማለት ነው። መቼም ከወዱ ሊቀንስ አይችልም። በአራተኛነት እሱ ነው መሰራት ያለበት። አምስተኛው የመጨረሻ የሰርቫይቭ ውሳኔዎች ላይ መሄድ አለበት። አሁን ቅድም በተራ ምሳሌ አቅርብ ያለው በ10 ሺህ ብሯ 45% ትምህርት ቤት፣ 20% የቤት ኪራይ፣ 15% አስቤዛ ምናምን ብንል እንኳን ብለን በ10 ሺህ ብር ይኖር የነበረ ሰው 12350 ብር እያስፈለገው ነው እያለ ነው። ወይ 2350 ብር ተጨማሪ ለመስራት መሞከር ወይም ከነባሩ ወጪዎቹ 2350 ብር መቀነስ ነው የሚል ሐሳቦች አቅርበን ነበር። እነዚህ ሁለቱም አልሆኑትም። ስለዚህ ዴፊሲት ውስጥ ነው፣ ጉድለት ውስጥ ነው ያለው። የመጨረሻ የሰርቫይቭ ውሳኔዎች እጁ ላይ ይቀሩታል ማለት ነው። ምን ሊያደርግ ይችላል? ምናልባት የቤት መለወጥም ሊሆን ይችላል። በ5,000 ብር ቤት ተከራይቶ ይኖር የነበረ ሰው ምናልባት የ500 ብር ቅናሽ እንኳን ያለበት አካባቢ ካለ አካባቢ የመኖሪያ አካባቢ መለወጥ፣ የክፍል ብዛት መቀነስ ሊሆን ይችላል፣ ሊያደርግ ይችላል። ባለ 2 መኝታ ተከራይቶ የነበረ ሰው ባለ 1 መኝታ ሊከራይ ይችላል።
ወደ ከተማ ወጣ ያለች ቤት ተከራይቶ የሚኖር የነበረ ሰው ከከተማዋ ትንሽ ወጣ ያለች ሊያደርግ ይችላል። የትራንስፖርት አማራጩን ሊለውጥ ይችላል። በታክሲ ሄደ የነበረ ወደ ባስ ሊሄድ ይችላል። በራይድ ሄደ የነበረ ወደ ታክሲ ሊሄድ ይችላል፣ ወደ ባስ ሊሄድ ይችላል። ስለዚህ የመጨረሻ የሰርቫይቭ ውሳኔዎችን እያደረገ ይመጣል። የእሱን ጉልበቱን ኮስት ሊያደርጉ ወደሚችሉ ውሳኔዎች ሳይቀር መምጣቱ አይቀርም። ይህ የትምህርት ቤት መለወጥም ሊሆን ይችላል። ምናልባት ከፍተኛ ክፍያ የሚያስከፍሉ ትምህርት ቤቶች ከሆነ ልጁን የሚያስተምረው ኢቨን እሱም የሚማረው የትምህርት ቤት ክፍያዎቹ ትንሽ አፎርዴብል ወደሆኑት በላይ የመዞር ወደደም ጠላም የሚወስነው ውሳኔ ነው። ኢቨን ከግል ትምህርት ቤት ወደ መንግስት ትምህርት ቤትም ልጁን ሊወስድ ይችላል። ስለዚህ አማካይ ወጪውን የቀነሰ ቦታ ላይ ሄድ ይችላል። ምናልባት ልጆቹን በአስጠኝ ከፍሎ ያስጠና የነበረ ወላጅ ነገር ግን እሱ የተማረ ግን ትንሽ ጊዜ ቢሰጥ መሸፈን የሚችለው ከሆነ ልጆቹን ማስጠናት ውስጥ ሊመጣ ይችላል። ይህ ለሰርቫይቭ ሲባል የሚወሰድ አክሽን ነው። እነዚያን በሙሉ እነዚህን ውሳኔዎች እየወሰደ ማኔጅ ማድረግ አለብን። ህይወት ላይም ሊሆን ይችላል። ለምሳሌ ትዳር መመስረት ሊሆን ይችላል። ልጅ የመውለድና የማኔጅመንት ሲስተም ሊሆን ይችላል። ሰዎች ለሰርቫይቭ የሚያገለግላቸው ሊወስኑ ይችላሉ። ወጪ በዝቶብናል፣ ስለዚህ አንድ ላይ በጋራ እንኑር ብለው ሊወስኑ ይችላሉ። ጊዜ እየገዙ የነበሩ ፓርትነሮች ቢኖሩ ማለት ነው። ስራ አንጀምርም ብለው የነበሩ ከነበሩ ደግሞ ሁለታችንም ስራ መስራት አለብን የሚል ውሳኔም ሊወስኑ ይችላሉ። ለሰርቫይቭ የሚደሩ ከከተማ መውጣትም ሊሆን ይችላል። አዲስ አበባ ውስጥ ውድ ነው፣ ሌላ ቦታ ምናልባት አዳማ ውድ ነው፣ ሌላ ቦታ ምናምን ሊሉ ይችላሉ። ሰዎች መኖሪያ አካባቢም ሊለውጡ ይችላሉ። ከባባድ ውሳኔዎች መወሰንም ሊወስኑ ይችላሉ። ስለዚህ ዋናው አስፈላጊ ምንድነው? ጉዳይ ማድረግ። በቃ ኑሮ ጉዳይ ነው። ሰዎች አስበው እንጂ ባይ ዲፎልት የሚኖሩት አይደለም። ኑሮ ጉዳይ ነው። ስለዚህ ጉዳይ ማድረግ ብቻ ሳይሆን በተግባር ለመኖር መሞከር በጣም አስፈላጊ ነው። ደግሞ መጀመር ብቻም አይደለም፣ ኮንሲስተንሲ ይፈልጋል። ደግሞ ሁሌም ማንም ላይ አቤቱታ ማቅረብ አይቻልም። በቃ ኑሮ እየጨመረብኝ ነው ካለ አንድ ሰው በቃ ኑሮ ማሸነፍ የኔ ታስክ ነው የኔ ስራ ነው ብሎ በቀጣይነት መስራት አለበት። በቃ መልፋት አለብኝ፣ መስራት አለብኝ፣ ማወቅ አለብኝ፣ አዳዲስ ነገር መጀመር አለብኝ ካለ መጀመር አለበት በዘላቂነት። እንዳውም ከበረታ ኑሮ ለወራቶች መቅደም ነው። በኢኮኖሚክስ የሚታሰበው ምንድነው? አንድ ሰው በየወሩ የሚኖርበትን ወጪ ቢያንስ የ3 ወሩን ዲፖዚት አድርጎ መቆየት አለበት ነው በኢኮኖሚክስ የሚመከረው። የየወሩ መኖር ብቻ ሳይሆን ለሚቀጥለው ወርስ እንዴት እኖራለሁ የሚለው ሴኪዩር ማድረግ አለበት። ለሚቀጥሉ 6 ወራቶች ምንም ባልሰራ ሴኪዩር አድርጌያለሁ ወይ ገቤን እስከ ማለት መድረስ አለበት። የኑሮ ባለቤት እሱ መሆኑን ማመን አለበት። ደግሞ ጽናት ደግሞ ያስፈልገዋል። እነዚህ በሙሉ 2018 ላይ ሰዎች ለመተግበር መዘጋጀት አለባቸው በከፍተኛ ሁኔታ። ለምሳሌ በ50% አሁን 2017 ታወጡ የነበረው ወጪ በ50% ከጨመረ ለ2018 ወይ ገበያችሁ በ50% መጨመር አለበት ወይ በ50% የቀነሰ ኑሮ ለመኖር መዘጋጀት እኮ ነው። ስለዚህ የቀነሰ ኑሮ ለመኖር አይደለም መታገል ያለባችሁ፣ ተጨማሪ ኑሮ ለመኖር። ስለዚህ ይህንን ለማለፍ ነው። ለማለፍ ደግሞ 2 ስልት ነው። አንደኛው ወጪዎቻችሁን ማኔጅ ማድረግ ነው። ሁለተኛ ገቢዎቻችሁን የምታሳድጉበትን ታክቲክ ማሰብ ነው። እኔ ፐርሰናሊ የራሴን ኤክስፒሪየንስ ብናገር የጊዜ አጠቃቀሜን አሻሽዬ ከዚህም በላይ ገቢዎችን ክሬት የማደርግበትን መካኒዝም እፈልጋለሁ። ስለዚህ መወስነው ምንድን ነው? አይ ወጪ ማኔጅ ማድረግ የራሱን የቻለ ጉዳይ ነው። ነገር ግን ገቢን ከዚህ በላይ ማሳደግ የሚችልባቸው ቀዳዳዎች አሉ፣ ኦፖርቹኒቲዎች አሉ። ስለዚህ ወደ እነሱ ኦፖርቹኒቲ በመሄድ አይደለም 2018 2019 ሴኪዩር የማድረግ አቅም ይዞ መገኘት ነው ለእኔ ፕላኔ። እሱን ደግሞ ማድረግ የሚቻል ነው። ስለዚህ እነዚህን ኦፕሽኖች ማሰብ ያስፈልጋል። ደግሞ ማኔጅ ማድረግም ያስፈልጋል። ምናልባት ለእናንተ ይጠቅማችኋል ብዬ እኔ ከኤክስፒሪየንስ ነው ይሄን እያቀረብኩላችሁ ያለሁት። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።